ጅብሪል እኮ ተመልሶ መጥቷል አይደል? ተመላልሶ ለ23 ዓመት ሪቪሌሽን እያመጣ ነበር። እሺ ማነው ናሙስ? እኔ አሁን እኮ ጅብሪል እኮ ተመልሶ በጣም እኮ አልተናገረም። ጅብሪልነቱን እኮ አልገለጸም። እኔ ጅብሪል ነኝ አላለም። ጅብሪል ተመልሶ ቢመጣም ማንነቱን አልገለጸም። ኦኬ የገለጸበት አለ። እኔ ጅብሪል ነኝ ከአላህ የተላኩ ወሂ ላወርድልህ እንትኑ መመሪያዎችን ላመጣልህ የመጣው መልአክት ነኝ፣ ስሜም ጅብሪል ነኝ ያለበት ካለክ እሳየው እንዴ? የለም እንዴ? ታዲያ አንዳንዴ እስቲ ካለ ስጠኛ ማስረጃ። የለም ብሎ እንትናት መልስልሽ። አይ ካለ ስጠኝ፣ ደስ ይለኛል ብትሰጠኝ ማስረጃውን። አንቺ ራስሽ እንደዛ ነው የምታምኚው ወይ? አሁን የለም ነው ጅብሪል የለም? ጅብሪል የተባለበት ጅብሪል እንደኔ ለኮ ስላወኩኝ ነው። ማስረጃ ካለ ስጠኝ የምልክ። ምክንያቱም የመጀመሪያ ጊዜ ሲመጣ ከዲጃ ወደ አጎቷ ልጅ ነው ወረቃ ብቻ ወደ ማንሚው ብቻ ዋናው ወደ ወረቃ ወሰደችው። ወረቃ ደግሞ አይ መልካም ሰው ስለሆንክ አንተ ጋር የመጣው ናሙስ ነው አለው። እዛ ጋር ደግሞ በሐዲስ ሰሂህ በሆነ ሐዲስ ላይ ጅብሪል ተብሎ በቅንፍ ቁጭ ብሏል። ከዛ የተለየ ስም ካለ ጅብሪል ለ20 ምናምን ዓመታት ወረቃ ከሞተ በኋላ ራሱን የገለጠበት ቦታ ካለ ብታሳየን ደስ ይለኛል። አለ ቆይሽ ላውጣልሽ። እንደዛ ቆይሽ ፍሮም ስክራች ነው የሚሆነው። እንደዚህ አይነት እንትን ፍሮም ስክራች እያንዳንዷን ነገር ከስክራች መጀመር አይቻልም አይደለ? አንቺ አሁን እንደዛ ሳትሰሚ ቀርተሽ ነው ወይስ ዝም ብለን እየተጠቃቀስን ጥቅስ እንትን ይላል? በጭራሽ አይ እንዴ እኔ ዝም ብዬ ደክማለሁ እንዴ? እኔ እኮ ወረቃ ማለት እንትና ማነው ስሙ ናሙስ ነው የተባለበት አካል። እኔ ናሙስ በአረበኛ ወይ ኸቢስ ወይ ናሙስ የጅን አካል እንደሆነ ነው የማውቀው። ሰርች አድርጋችሁ ልታውቁ። ኸቢስ ወደ ናሙስ እንደዛ ነው የሚሉት። በህልም ደረጃ ራሱ የሆነ ሲሰቃዩ ካደሩ አረቦች ውይ ናሙስ ሲያስቸግረኝ አደረ ነው የሚሉት። እና ናሙስ አንድ የጅን አካል እንደሆነ ነው የማውቀው። እዚህ ጋር ደግሞ አይ መላኢካ ነው ከተባለ እሺ መላኢካ ናሙስ ማለት መላኢካ ነው የሚለው ካለ ብታሳየኝ በሰሂህ ሐዲሶች ላይ ደስ ይለኛል። ጅብሪል እኮ የእስልምና ኮር እንትን ነው አይደል? ካራክተር ነው። ይሄን ካራክተር የለም ጅብሪል ተብሎ እንትን ተብሎ ስክራች ነው። በጣም ስክራች ነው ነው። ግን መላኢካ አለ የለም አላልኩህም እኮ። ግን ለነብዩ መሐመድ የተገለጸላቸው እሱ ነው ወይ? ጅብሪል የሚባለውን ስም ነው የምትፈልጊው? ጅብሪል ሪቪሌሽን ማጣቱ ነው የምትፈልጊው? ጅብሪል ነኝ ከአላህ የተላኩኝ ወህይ ይዤልክ የመጣሁት እኔ ጅብሪል እባላለሁ ብሎ ይቅራ ቢስም ረቢከ ለዚ ኸለቀል ኢንሳነ ሚን ኸለቅ አልችልም ማንበብ አልችልም ያለው ነብዩ መሐመድ እንደዛ ነው ያሉት። እና በዛን ሰዓት እኔ ከአላህ የተላኩ ነኝ፣ እኔ የአላህ መልእክተኛ ስሜ ጅብሪል ብሎ ራሱን መግለጽ አለበት። አሁን ለምሳሌ ሱረቱል መርየም ላይ ተገልጦላታል ጅብሪል እኔ ከአምላክሽ የተላኩ ወንድ ልሰጥሽ ነው። ኢሳ ማለት ኢሳ የሚባል ነብይ ማለት ነው። ማለት በአላህ የኔን ትምህርት ሊያስተምር ልክ ለመርየም እንደተገለጸው ስሙን እንደገለጸ ለነብዩ መሐመድስ ማንነቱን ገልጿል ወይ ነው የኔ ጅብሪል ማለት ነው ወይ የሚለውን ብቻ ነው እኮ አምጣልኝ ያልኩክ እንጂ ጅብሪል ወይ መላኢካ ማለት ነው ወይ ማለት እንጂ ወደ ሌላው ማስተምሮት አልሄድኩም። ይሄንን እኔ ለራሴ ስለማውቅ እንደዚህ ነው ጥያቄ። ለዛ ያመጣሁት ቃል በቃል አንቺ እንዳልሽው ጅብሪል ነኝ ከአላህ ነው የመጣሁት ሪቪሌሽን ነው ይዤ የመጣሁት አንቺ እንዳልሽው ቁጭ ብሎ ነው ማግኘት የምትፈልጊው? ኦፍ ኮርስ ማንነቱ መግለጽ አለበት። ምክንያቱም ከአላህ ወህይ ይዞ እንዴ ከሌላ አካል ይዞ ከመጣስ ያ ሰው ማለት ያ አካል ናሙስን በለው ጅብሪልን በለው ወይ የሆነ ነገርን በለው ከአላህ ነው የመጣሁት ያለ ሁሉ ከአላህ እኔ አሁን ለምሳሌ እኔ አምላክ ነኝ ብሎ ብዙ እንትኖች ተነስተዋል። የግብፁ ማነውም ፊራውንም እኔ አምላክ ነኝ ጌታ ነኝ ብሎ ነበር። ገባ ስላለ ብቻ እሱ አምላክ ሊሆን አይችልም።
እንደዚሁም ደግሞ ለነቢዩ መሐመድ ወሂ ሲወርድላቸው፣ ወሂ ማለት ቀላል አይደለም፣ ብዙ ተከታይ ያላቸው ናቸው እሳቸው። ለዛ የግዴታ ለመርየም የተገለጠላት እኔ ከጌታሽ የተላኩ ጅብሪል ነኝ ብሎ ለመርየም ሱረቱል መርየም ላይ ተገልጦላታል። ለእሳቸውስ ማንነቱን ገልጿል ወይ? እዛ ጋ ናሙስ ነው ያለው፣ ወረቃ ነው እና ጅብሪል የሚል ቃል ቁርአን ላይ አለ። እሺ ስጠኝ ማለት በቃል ሳይሆን ማስረጃ ብታወጣ ደስ ይለኛል። ትንሽ ታካርጎ ቃል ከፍት ብሎ ነው። እሺ እና ደግሞ ናሙስ የሚለውን ደግሞ እንዳትረሳ ማለት እንትኑን ተፍሲሩን አውጥተህ ናሙስ ማለት መላኢካ ነው የሚለውን ብታሳየን ደስ ይለኛል። መላኢካ ነው ስላልከኝ ማለት ነው። ከምንድን ነው ማመጣልሽ ማስረጃ ስለ ናሙስ? ናሙስ ማለት መላኢካ ነው ወይስ ምንድን ነው የሚለውን ወረቃ ናሙስ ያለው መላኢካ ነው። ከመላኢካም ውስጥ ጅብሪል ነው። ቢኮዝ ሪቪሌሽን የሚያመጣው ጅብሪል ስለሆነ እኮ አለ ወይ ናሙስ ማለት መላኢካ ነው። ለምሳሌ ጅብሪል ማለት መላኢካ ነው ይባላል አይደል? እንደዛውም ናሙስ ማለት መላኢካ ነው በአረበኛም ይሁን በየትኛውም ትርጉም ካገኘና እንትን ብትልልኝ ደስ ይላል። ሐዲስ ላይ ኮቴሽን ውስጥ ይቅርታ ኑሃ ማስተካከያ ማድረግ ይቻላል። ጅብሪል መላኢካ ነው አይልም ቁርአን ላይ። ጅብሪል መልአክ ነው የሚል የለም። ካለ ታሳይናለች። አይ እኔ መልአክ አይደለም። ይኸውልህ እኔ ጅብሪል ማቀው ጅብሪል የመላኢካ እንደሆነ ነው ማቀው ማለት ግን ናሙስ ቁርአን ላይ ስለሌለ ነው። ኦኬ ናሙስ ቁርአን ላይ መልአክ ነው የሚል የለም። ኦኬ እኔ ግን ናሙስ ጅን እንደሆነ የጅን ዝርያ እንደሆነ ነው ማቀው። መላኢካ ግን መላእክቶች እንደሆኑ አውቃለሁ። ማይገናኘው ነገር እያገናኘሽ ነው። አንደኛ አንቺ ራስሽ እንትና ራሱ ጥቅሳምጪ ማስረጃሽን ናሙስ አጋንንት ስለመሆኑ ማስረጃ አምጪ። አንቺ ራስሽ ነው የማውቀው እንደዛ ነው ብለሻል። የምታውቂውን ነገር አምጪ። እንደዚህ ብናደርግ ይቅርታ ማስተካከያ ምናልባት ቡሴይር አንድ ነገር ብቻ አልጠይቀስ። እሷ ባነሳችው ሀሳብ ላይ እሷ እየጠየቀች ያለው የዛለት አንዴ ቆይ ቡሴይር፣ አይ ግልጽ ለማድረግ ማለት ለአንተም ግልጽ እንዲሆን ለእኔም በደንብ እንደገባኝ የዛለት አሁን ሂራ ዋሻ ውስጥ እንመለስ እስቲ። የመቼው ቀን የወሂው ቀን እንመለስ። የዛለት የተገለጠለት እኔ ጅብሪል ነኝ ብሎ ነግሮታል አልነገረውም። ቴንክ ዩ። ስለዚህ እሱ ወደ እሱ የመጣውን ያውቅ ነበረ ነብዩ? አያውቀው ነበር። ኦኬ ማን አስተካከለለት መልአክ እንደሆነ? ኦኬ ወረቃ ምን ነበረ? ስክሪፕቸር ስክሪፕቸርን የሚያቅሰው ምን? አይ ሐዲሱ ላይ እንደተገለጸው ብትገልጽልን አሪፍ አይደል? ኦኬ እሱ ክርስቲያን ነበር አይደለ? ክርስቲያን ነበር። ኦኬ እስልምናን ተቀብሏል? እና ቢኖር እደግፍሃለሁ አብሬ እሆናለሁ ይለው ነበርና ቢኖር ኖሮ ይቀበል ነበር። በዛ ሰዓት ግን አንተ እስላም የምትለው ይዛለት የተከናወነውን ነገር ነው። ኦኬ እስልምናን ተቀብሏል? እስልምና በዛ ሰዓት ለህዝቡ አልታወቀም። ኦፊሻሊ መጥራት አልተጀመረም። አዲስ እስልምና አዲስ ነበረ ማለት ነው በሰዓቱ። ኦኬ እንቀጥል እስኪ በዛ ሰዓት። ስለዚህ ድምፅህን አንተ ጋር ነው ድምፁ። ስለዚህ እስልምና አዲስ ነበረ። ስለዚህ እስልምና አዲስ ነበረ። አላህ ከዛ በፊት የነበሩትን እምነቶች ክርስቲያን እና አይሁድ ብሎ ነው የሚያውቃቸው ማለት ነው። እንደዛ ብለን እንለፍ። ወደ ሌላ ቶፒክ ታስቀይረኛለህ። አንተ አሁን ያልከው ነገር እስልምና ቶፒክ እዚሁ ላይ ነው ያለ ነው። እምነቱ እስላም ተብሎ ህዝቡ ሙስሊም ተብሎ የሚጠራ ህዝብ የጀመረው ከመሐመድ ነው። ግን ቴክኒካሊ
እኛና ቀድሞ የነበሩት ፕሮፌቶችና ስለዚህ ቆይ እባክህ ሙሴ እኔ አሁን ሰፊ ሀሳብ አለ የጠየቅኩ በጣም አጭር ሀሳብ ነው የጠየቅኩ። ስለዚህ አላህ ከዛ በፊት የነበሩትን እምነቶች ክርስቲያን አላንጋደድኩትም እስልምና ከዛ በፊት የነበሩትን ሙስሊሞች ናቸው ሁሉም። ከዛ ኢየሱስ ክራይስት ግን አንተ የምትለው አይነት እስላም ግን አሜሪካን የጀመረው ኦኬ። ስለዚህ አላህ ከዛ በፊት የነበሩትን እምነቶች ክርስቲያኖችን ክርስቲያን አይሁዶችን አይሁድ ብሎ እንጂ አይሁዶችን ወይ ደግሞ የመጽሐፉ ሰዎችን የኢንጂል ሰዎችን ሙስሊም ብሎ አያውቃቸውም። በዚህ እንስማማለን። ኢብራሂምን ሐኒፍ ይለዋል። ስለዚህ የሙሳን ተከታዮች ስለዚህ ክርስቲያን ስለዚህ ክርስቲያኖች ማለት ኢሳን የአላህ ልጅ ነው ብለው የሚያምኑት ለእስልምናው ጋይዳንስ ወይ ደግሞ አቅጣጫ መስጠት ምክር መስጠት ይችላሉ ማለት ነው። በዚህ ሀሳብ ላይ ማለት አለ ብሴ አለ ምን አልከኝ? ክርስቲያኖች አቅጣጫ ወይ ደግሞ ዳይሬክሽን ወይ ጥቆማ መስጠት ይችላሉ ማለት ነው ለሙስሊሞች። ኮንክሉዥን በጣም ስህተት ነው። አላህንማ ያውቃ እሷ ብቻ አይደለችም እኮ አላህን የሚያውቁ ሰዎች እኮ አሉ ነው የምልህ። አላህ የሚባል መሐመድ ያውቅ ነበር? አዎ በጣም በእርግጠኝነት ያውቅ ነበር እንጂ አላህ የሚባል የዓለማት ፈጣሪማ እንዳለማ ያውቃሉ ነው እኮ የምልህ። ማስረጃ ቁርአኑ ራሱ ይነግርሃል። ባይዘው የዓለማት ፈጣሪ ማን ነው ብትሏቸው አላህ ይሏችኋል ብሎ እኮ ቁርአን የሆነ ቦታ ላይ መሐመድ ሂራ ዋሻ ላይ እያለ መጀመሪያ ሂራ ዋሻ ለምን የገባው? አንድ አምላክን ሊያመልክ ከነሱ አንጻር ነው የምመልስልህ። ባይዘው እኔ ማቆም ግን የትኛውን አምላክ? አላህና የዓለማቱን ፈጣሪ ይህን እኔ አላውቀውም። ማስረጃ ፈልጋለሁ። ይቅርታ ቢኒ በዚህ ነው ታምነው አንተ? እንደዛ ነው። ይሄን እኔ አላምንበትም። ይቅርታ አድርግልኝ። ምን አልኩኝ? ምን ታምናለህ እንዴ? ማለት እንደዛ የሚባል ነገር ሂራ ዋሻ ሲገባ ፐርፐስፉሊ አላህን ለማምለክ ነው ሂራ ዋሻ ውስጥ የገባው ወይስ ጣዖቶቹን? በቃ አንድ አምላክን ለማምለክ የሚለው ሐዲሱ የሚለው ያው አላህን በብቸኝነት ለመገዛት ራሱን አግልሎ ዋሻ ውስጥ ይቀመጥ ነበር ይላል። አዎ በቃ እንደዛ ነገር እሱን አንብቤ ያለው ግን ብቻ አላህ የዓለማቱ ፈጣሪ ነው። አይ የዓለማቱ ቤብሎስ ደግሞ የዓለማቱን አይልማ። ለዛ እኮ ማለት እሺ በቃ ቁጥሩን አውጥቼላችሁ ልመለስ አለ ይላል ቁርአን ላይ የዓለማቱ ፈጣሪ ማን ነው ብትሏቸው አላህ ይሏችኋል። ያውቁታል አላህንማ። እሱ ግጭት ነው በነገር ቤብሎስ ግጭት ነው ሀሳቡ። እሱ ምን እንደሆነ ታውቂያለሽ? እዛ አካባቢ ያሉ ሰዎች ሱራ አይ ቲንክ 34-44 ላይ ይመስለኛል ከዚህ በፊት እንደ ሌሎቹ ህዝቦች በመጽሐፍ ቢመጣልን ነቢይ ቢመጣልን ኖሮ ከሌላው ህዝብ የበለጠ እንመራ ነበር ብለው ይሏሉና ግን መሐመድን ብልክላችሁ መጽሐፍ ብልክላችሁ እምቢ አላችሁ እንደ አባቶቻችሁ ብሎ ይወቅሳቸዋል። ስለዚህ በዛ ምድር ላይ ከመሐመድ በፊት ለአረብ ምድር የተላከ ነቢይም የለም የሚያጠናቸው የሆነ መጽሐፍም የለም ብሎ ያስቀምጣል። ይሄ እሷ ትንሽ ከባድ ነች። ምክንያቱም ባለፈው የሆነ ሰው እንትን ሲል የሰማሁት ምንድን ነው እነሱ ኢቭን ፓጋኖቹ እንኳን አላህ የሚባለውን አምላክ ያውቁታል ከጣዖት ጋር ያሻርካሉ እንጂ ነው ባይ ዘ ዌይ ዘ ሆል ናሬሽን። እና እስማኤል መጀመሪያ የመጣላቸው እስማኤል ነው ነገር ነው የገባኝ ከእነሱ ዲስክሪፕሽን። ግን እስቲ ይቀጥሉ። አይ እንደዛ ይጋጫል። ቁርአን ራሱ ሀሳቡ ስለሚጋጭ ነው እንደዛ ይላሉ። ቆረሾች ያውቃሉ። ችግሩ ምንድነው? አላህ ላይ ያጋሩ ነበር እንጂ አላህን ያውቃሉ ነው። ግን አላህን ከማን ያወቁት የሚለው ምንም ማስረጃ የለም ለእነሱ የተላከ ስለሌለ ማለት። ለዛ ነው መሐመድ እኮ ከዛ ከአካባቢው የመጀመሪያ ሙስሊም ነው ብለው የሚሉት። ኢብራሂምና እስማኤል ወደዛ ተልኮ ከነበረ ለምንድን ነው መሐመድ ታዲያ ለዛ ማህበረሰብ የመጀመሪያ ሙስሊም የሚሆነው? እና ለማህበረሰቡ የተላከ እሱ ስለሆነ ነው የመጀመሪያ ሙስሊም ይላሉ። መልሰው ደግሞ ኢብራሂምና እንትና ተልከው ነበር እዛ ላይ መተው ገንብተዋል ምናምን ለማለት ይሞክራሉ። ቁርአኑ ደግሞ እንደዛው ከመሐመድ ሌላ ለአረብ ምድር ለመጀመሪያ የተላከው ነቢይ መሐመድ ነው። መጽሐፍም አልሰጠናቸውም ነቢይም አልሰጠናቸውም። ስለዚህ አንተን ብንልክላቸው አልቀበላሉ ብሎ ይወቅሳል ማለት ነው። እና ይሄ የሚገጫጭ ነው ሀሳቡ። በእርግጥ እንዴት እንደሚያስታርቁት አላውቅም።
ግን እንዳልሽው ይላል ያው የዓለማቱን አላህን ሊያመልክ የዓለማቱን ሳይሆን የሚለው አላህን ሊያመልክ መሐመድ ይገባ ነበር ወደ ዋሻ ነው። ይሄ የዓለማቱ ጌታ ምናምን የሚለው በኋላ እንትን ከተቀበለ በኋላ ዋሂ ምናምን ከወረደለት በኋላ የመጣ ሀሳብ ነው። እንዲሁ ሲጀመር እሱ የተገለጠልኝ አምላክ ነው ብሎ መቼ አሰበና ነው? ሰዎች እኮ ናቸው አምላክ ነው ብሎ እንዲያስብ ብሎት ያው የተገለጠለት አካል ጅብሪልን ብሎ እንዲያስብም የመጣውን መልእክት ከዓለማቱ ጌታ ነው ብሎ እንዲያስብ ያደረጉት ሰዎች ናቸው እንጂ የመጀመሪያው መገለጠው የምናየው ብሎስዬ እንጂ በኋላ አይ የመጀመሪያው መገለጥ ነው። እንዲሁ ነገሩን ነው የምልህ። አላህ ማን ነው ሲለኝ ያው ይላል መጽሐፉ ላይ ይላል። ግን ባይዘው በጣም ከታች ደጋፊዎች በቃ አትስሚያቸው። ኧረ ስማቱን አብልካል። አይ የሚመቸኝ ብሎ መልካም ነገር ስናገር በቃ ምሰሚ ይመስላቸዋልና በቃ በርቺ እነዚህ ካፊሮች ግን ለማንኛውም ሊሰሩባት ይችላሉ። ጃኪ ልቧ ተከፍቷል፣ ትንሽ ነው የቀራት ምናምን ዱዓ አድርጉላት ሰሞኑን ትሰልማለች ብለው ሁሉ ቪዲዮ ምናምን ሊሰሩ ይችላሉ። እንዴ ሰልማለች ብሎ ሲከራከሩኛል ነበር። እንዴ ባለፉ ብድ ነው የምትለው የቪዲዮ ራሱ አየሁብሽ እኮ ምናምን ብለው አዋርናት ምናምን ብለው እኮ እዚህ ጋር ያዋርዱሻል፣ እዚህ ጋር ደግሞ ሻራ። ግን ለዚህ ነው በጣም ከባድ ነው። ግን አንተ የቅልጤቅሽ ቢብሊ ናሙስ ማን ነው? እኔ እሷ ነገር አላቅም። ግን ያው ምልህ ሌተር በጅብሪል ስለተተረጎመ እኔ አላቅም እውነት ለመናገር አለው ዓለም ነው ናሙስ የሚባል አይታወቅም። እኔ አንድ ነገር ልንገራችሁ አላሜ ባይዘዊ ብዙ ሀዲሶችን ሳነብ ፈትዋ ሳነብ ምናምን ነገር ዶሮ ሐራም ነው፣ እንቁላሉ ሐራም ነው ካልተጋባች፣ ዝንጀሮ ሐራም ነው ካልተጋባች፣ ዝንጀሮዋ ተወገረች፣ ዛፍ የሌለበት ሀገር ላይ ተወገረች ተብሎ ሰሃቦች አጋቧት ነበረ አመንዝራ። እንደዚህ አይነት ነገር እኔ ሳነብ አልገኝም። አሚን ያሰለቻልም ያደክማልም። እኔም አልችለውም። 16 ዓመት የፈጀበት 600 ሺህ ሀዲስ ማንበብ ራሱ ከባድ ነው። ግን እሱ ሳይሆን ኮንሰፕቱን መሀሉን እንያዘው። መሀሉ ሜቢን ያልገባኝም እየገባኝ ይላል። ወረቃና ከድጃ ውስጥ ግን ተጠርጣሪነት ያወጡ ሁለቱ ናቸው። በቃ አለቀ። ከሁለቱ ውጪ ምንም አይነት ነገር ብትሄዱ አታገኙ። ከዛ በኋላ ከገባችሁ ስሊፐሪ ስሎፕ ይሄ ሀዲስ እንደዚህ ይላል አስበበ ንዙሉ ምናምን እንደዚህ ሲፈታ አይ በቁርአኑ ምን አገባን? ሲጀምር የሰውዬ ክርስቲያንም አልነበረም እንዴ? ክርስቲያን ሁላ አልነበረም። አሚን ሜኖናይትም በሉት ጁዳይዘርም በሉት ኢራኔስ የነበረው ማለት የሱ የተከታይ የነበረው ምንድን ነው የፈለጋችሁትን ስጡት። ክርስቲያን ግን አልነበረም። ችግሩ ምንድን ነው? ከሄረሲ ተነስቶ አስተማረው ነብዩን እዚህ ጋር መጣን። ሳትጠይቋቸው ይወለዳል አይወለድም ስላሴ ምንድነው ምናምን የሚጠይቁ አይነት ትውልድ ፈጠረን። ኮንሰፕት ሳይገባቸው ፕሮብሌሙ ያለው ወረቃ ጋ ነው። ወይ ወረቃ ኤግዚስት አያደርግም ነበረ ወይ ያረጋ አልነበረ። ካረገ ደግሞ ምን አይነት ክርስቲያን ነበረ? ምን አይነት ነገር ነው ያስተላለፈላቸው? ወይስ ደግሞ ከድጃ ምን ነበረች? እዚህ ታሪክ ላይ ከዛ በኋላ እንሄዳለን። ላይክ መጻፍ ይችላሉ አይችሉም? ኦፍ ኮርስ ነብዩ መሐመድ መጻፍ ይችሉ ነበረ። ማንበብም መጻፍም ይችሉ ነበረ። ይሄ ኦብቪየስ እኮ ነው። እንደዚህ አይነት ፕሎት መስራት የሚችል ሰው የተማረ ሰው ነው። አሜዚንግ ፕሎት። ይሁዳን ላይክ አይሁድን ሲፈልጉ ቶራና ዘቡርን እንቀበላለሁ፣ ክርስትናውን ስለፈለጉ ነው ኢንጂል እንቀበላለሁ፣ ከዛስ ሌላውን ስለፈለጉ ደግሞ እንደዚህ እየተባለ አይነት የተሰራ አይነት ፕሎት ኦፍ ኮርስ ኢንተሌክቹዋል ነበሩ። በእኔ እምነት እንደዛ ነው። አይ ጊቭ ዘም ዳት ኢንተሊጀንት ማን ነበሩ ይላሉ እኮ አይደል እነሱ። ያ ኤግዛክትሊ አይ ጊቭ ዘም ዳት ባይ ዘ ዌይ የሆነ መጻፍና ማይችሉ ላልተማረ ህዝብ ኦብቪየስሊ ያመጣውታል፣ ግን የተማሩ ነበሩ እሳቸው። ይሄን አልጠራጠርም። ለምን እንዴ እኔ አንድ ጥያቄ ልጠይቃችሁና እናንተ አውርታችሁን የተኛለሁ ካወቃችሁ ኢትዮጵያ ውስጥ በአማርኛ ሀዲስ ተተርጉሟል? ይሄ ለቢኒ ነው ጥያቄው። ቢኒ ተተርጉሟል? ቢኒ አለ? አልተተረጎመም። የለም። አልተረጎመም። የለም።
ቆይ እዚህ ውስጥ የሚገቡ ሰዎች አጋጥሞሽ ያውቃሉ? ቢሉ ላላ እኔ ልመልስልሽ አትቅጠፊ ምናምን የሚሉ ሰዎች እኛ በቁርአንና በሐዲስ እናምናለን የሚሉ ሰዎች አጋጥሞሽ ያውቃሉ? አዎ ላላ አትቅጠፊ ቢሉ ልመልስልሻ ጥያቄ አለኝ በስላሴ ቆሮንቶስ አይሁዳ ዮሐንስ የሚሉ ሰዎች ዮሐንስ የሚሉ ሰዎች ሐዲሱን በአማርኛም ባያውቁ የለም። ባላነበብሽው ነገር ላይ በቁርአንና በሐዲስ ማመን ትችያለሽ እንዴ? ጃኪ እንደዛ ነው። ምክንያቱም እኔ አሁን አይ እንዴት ልበልህ ካልተተረጎመ አላምንበትም ማለት እንችላለን እንዴ? እኔ አላውቅም። ያላነበብሽው ነገር ታምኛለሽ ማለት ነው? አዎ ማለት እኔ ያላነበብኳቸው የመጽሐፍ ቅዱስ ክፍሎች አሉ፣ ግን አነባቸዋለሁ ማለት አልገባኝም። አልገባኝም። እኔ ሙሉ መጽሐፍ ቅዱስን ስላነበብኩት አይደለም ማምነው። መጽሐፍ ቅዱስ እኮ አልኩሽም። አይ ኢንጀነራል ነው ቁርአን አምንሹ። ሐዲስን ግን ስትቀበዩ ያላነበብሽውን ፓርት እንዴት ነው የምትቀበዩ? ያው ሃይማኖትህ የሚጠይቅህ ሪኳየርመንት ከሆነ እንድታተቀበለው። የማይቀበሉ እኮ ሙስሊሞች ቁርአኒስት ብቻ አይቀበሉትም። ለምሳሌ እኮ እነሱ ሌሎች ናቸው ማለት ያው እንደየሴክቱ ይለያያል። ኤኒዌይ እኮ የምትቀበላቸው ሐዲሶች ለምሳሌ አልተቀበልሽም። እሺ አሁን ለምሳሌ የአብድዩን መጽሐፍ አላነበብሽም ልበል፣ ወይም ባቆና አይደለም ለመዳን የሚያስችልሽን አነበሻለሁ። ለመዳንማ ዴፊኒትሊ የሚያስፈልገው ሐዲስ ላይ ግን ካላነበብሽው እና የመዳንሽን ኔጌቲቭ የሚያደርግ ኮንሰፕት ካለ አትሊስት እሱ ማወቅ የለብሽም። ይፈታል ብዬ ማምን ይመስለኛል። ከነሱ አልተረጎም እኮ ነው እያልኩሽ፣ በአማርኛ የለም። ግን አሁን ለምሳሌ ዛሬ አንተ መተህ ባይ ዘ ዌይ ማለት ነው ሐዲስሽ ይሄን ይላል ብትለኝ እኔ ሄጄ አስተረጉመዋለሁ፣ አስፈታዋለሁ። በእንትኖቹ መልስ ይኖረዋል ብዬ ነው ማምነው እንጂ ስላላነበብኩት ብቻ ወይ ደግሞ እንትን አይደለም ብዬ አምናለሁ ብለን እኔ እንጃ። ምክንያቱም ሐዲሶች በአማርኛ ራሱ ቢተረጎሙ እኮ ጃኪ ከብዛታቸው አንጻር አንብበህ ቀርቶ ቀዳህ ጨርሳቸውም ፔጆቹን እንዴ በጣም ብዙ ናቸው እኮ አይደለ? አንድ ማስበውን ነገር ልንገርሽ። ቱ ቢ ኦነስት ከታች ያላችሁ ሰዎች ፕሊስ እኔ አልመልስላችሁም። ዊክ አርጊመንት ምናምን ዱ ዩ ኖ ዘ ሚኒንግ ኦፍ አርጊመንት? የምናወራውን ነገር ሳይገባ አይነት መውዱዕ ናችሁ እናንተ። ውድቅ ማለት we're just having a conversation by the way አሁን እኮ ተለጠንከውን ባይ ዘ ወይ እነዚህ የምትቆሙት ሰዎች መውዱዕ ናችሁ፣ የወደቃችሁ ማለት ነው። ዳይፉል አይደላችሁ። አይገርም? በቋንቋ ነው የምናገር፣ በገባኝ ነገር ነው የምነግረን። እዚህ ጋር ስርግጫ ነው ካልተኛው እኔ ሲጀምር እኮ ገባና ተናገረኝ፣ ለመማር ፈቃደኛ ነኝ፣ ሐሳቤን እንጠላለሁ። ግን ለማንኛውም በሐዲስ እናምናለን ሲሉ ማለት ነው እሺ ቢብሉ ማለት ያለባቸው አትሊስት መጥቶ የሚጠይቁት። አሁን ሲገባኝ እኔ በአምላክ አንድነት አምናለሁ፣ በነብዩ እንደዚህ አምናለሁ ምናምን ይሉሻል። ከዛ በሐዲስም አምናለሁ ይሉሻል። ዊዝን ዳት ሐዲስ ብዙ ነገር ማውጣት ትችላለሽ። እሱ ነው ተቃርኖ ራሱ ታገኛለሽ፣ ብዙ ነገር ታገኛለሽ። እና አሁን ለማመን አሁን እኛ በክርስትና መስማት ነው መጀመሪያ። እንዴት ነው የምናምነው እኛ? ብላይንድ ፌዝ የለንም አይደል? ብላይንድ ፌዝ የለም። ራይት። ማመን ከመስማት ነው፣ መስማትም ከእግዚአብሔር ቃል። ራይት። እንደዚህ ነው ፕሮሰሱ። ኦኬ። ሐዲሱን ስታምኙ እንዴት የምታምኙ? የሆነ ኡስታዝ ወይ ዑለማ ስለተናገረች ብቻ አይደለም ማንበብ አለብሽ አይደል? ላይክ ቱ ቢ ዚስ ኮንቪክትድ ጀነትን ለማግኘት አይደል? አትሊስት የሆነ ሁለት ቡሃሪን የሆነ ነገር ምናምን። አብዛኛውን አምጥተሽ ጠይቃቸው እኮ ቡሃሪን አያውቁትም፣ ሳይ ሙስሊምን አያውቁትም አይደል? እንዲሁም አክሴፕት የሚያደርጓቸውን እዚህ ጋር ኢቭን በአማርኛ ባልተተረጎመ ጉዳይ ላይ ማውራት ራሱ እናምንበታለን ማለት ራሱ ትንሽ ጥያቄ ምልክት ያስነሳል። እኔ ጥያቄ መሰለሽ አንቺ እንዳልሽው ጀስት ብለን እንቀበልላቸው እንቀበላለን፣ ግን የእስልምና መፍትሄ ያለው ወረቃ ጋርና ከድጃ ጋር ነው። ያለ እነሱ ግን ምንም አይነት አካውንት ብታመጭ አየው እትና ተበርዟል። ወረቃ የሚያነብ የነበረው ጎስፕል ምን ነበረ?
እሱ አላውቅም because ተፍሲሩ የሚለው he used to translate the angel ስለሚል አትሊስት እሱ ትራንስሌት የሚያደርገውን ነገር የተበረዘ ኤንጅል ነው ወይስ ትክክለኛ ኤንጅል ነው? ነው the angel ካልክ በቃ ምን መበረዝ ነው? the original one right? okay አንተ ይገልጠክሽ ከወረቃ በፊት ኤንጅሉ እሱ እጅ የነበረው ኦሪጂናል ነው አይደል? አዎ ኦኬ ስለዚህ የበረዘው አካል ማን ነው? አይ መበረዝ የሚባለው ኮንሰፕት አይ ቲንክ ጃኪ እውነት ለመናገር ያመጣው ቆይቶ ነው የሚመስለኝ። አይ ነው አሁን ባሉት ሙስሊሞች እንቀበለው ወረቃ ጋር ኦሪጂናል ኤንጅል ከነበረ እሱ ከነበረ ተርጓሚው ከዛ ደግሞ ለመሐመድ ሲነግረው አይ ኢየሱስ እኮ አምላክ አይደለም ብሎ ከነገረው ገባሽ አይደል? ሶ ኢት ሚንስ ወረቃ ታምፐር አድርጎታል ማለት ነው ራይት? ግን እንደዛ ብሎ ነግሮታል ብለን ማሰብ እንችላለን እንዴ? ኦፍ ኮርስ ናሙስን የነገረው እኮ እሱ እኮ ነው። ቆይ ወረቃ ጂኒን ያየው ቢለውስ ኖሮ ያው በዛ በኩል ይቀጥል ነበር። በኢየሱስ ስም ብሎ ይቀጥል ነበር ሰላም ኑሮ አይደል? በቃ አለቀ እኮ ማለት ነብያውን ነበር። መድፈር እኮ ያስፈልጋል እኮ ኦቴንቲሲቲ የሰጠው ፍቃድ የሰጠው ወረቃ ነው። አይ ያየው መልአክ ነው፣ አይ ያየው ጂኒ ነው ቢለው ኖሮ ኦኬ ጂኒ ነው ነበር። መልአክ ነው አለው መልአክ ነው። ማን ነው መልአኩ? ናሙስ። እሱም ስማማለሁ። ዳትስ ኢት ሶ ወረቃ ኢዝ ዘ ሴንተር ፒላር ወረቃ ነው። ለዛ እኮ ነው ወረቃ ከሞተ በኋላ ዋይ አልወርድለት ብሎ ራሱን ሊገል ወደ ተራራው ስር ይላል አይደል? ኦኬ ለምን ጠፋበት? ግን ራሳቸውን ሊገሉ ሲሉ ደግሞ ተመሳሳይ መንፈስ ተገለጠላቸው ነው አይደል የሚለው? ከዛ በኋላ ያለው መንፈስ በጠቅላላ ማለት ነው አነገለንገርሽ ቢብሉ እሺ ማተር ያደርጋል። እኔ ለምሳሌ ፋይቴሊው ላይክ እያየሽው ያለሽው ኤክስፒሪየንስ እንደዚህ ነው ብዬ ከነገርኩሽ በኋላ your experience will be like ልክ ይሆናል አይደል? አሁን በአጋንንት እየጮህ ያለ ሰው ለምሳሌ ያው እየጮህ ያለው እኮ ጮህ አይደለም መዝሙር ነው ካልኩት መዝሙር ይሆናል። እንደው ሲገባው አይደል ወይ እየዘመርኩ ነበረ በስሜት እየተነጠቅኩ ሊል ይችላል አይደል? ለክ ይሄ ሰውዬ እኮ ያየው ሄራዋሻ ውስጥ ገብቶ ወረቃ ጋር ያመጣችሁ ማን ነው ከልጅ አያቆም ነበረ ከቨርሚ ብሎ ሲናገር እኮ አያቆም። እንደውም እሱ ነገር አጋጥሞኝ ይሆናል ያለው እኮ መልካም አላለም እኮ አይደለም? ኖ መልካም ነው እመነኝ አንተ ጥሩ ሰው ነህ ና ኔፊው ጋር ወደ ብላ ስትወስደው ኦኬ ያየኸው ናሙስ ነው አይደለም? ናሙስ ማለት ነው ጅብሪል ነው። ከዛ በኋላ ኢቭን እንኳን ወረቃ ካረገለት እኮ አልምረውም። ወረቃ ራሱ የሄረሲ ባለቤት ነበረ። ገባሽ አይደል? I think I know what you mean. ተረዳሽኝ? ሶ ኢቭን እንኳን አንሸዋሮበትም ናሙስ ነው ብሎት ራሱ ጅብሪል ነው ብሎት ራሱ ከዛ በኋላ ሲያመጣው እንዴ ቆይ አንድ ነገር ልንገርሽ አንተ በነበርክበት ዘመን እኮ መኖር ነበረብኝ ምናምን ነገር አይ ሪግሬት ማይ ኤርሊ ቻይልድሁድ ና ብሎ አሉ አይደለም? ስታስቢው እሱ ጋር የሆነ አይነት ፕሮፌሲ ነው የሚናገረው ባይ ዘ ወይ እኮ ይሄ ሁሉ ሀሳብ ሲገባው ወረቃ ራሱ ለምንድን ነው ነብይ ያልነበረው? ጅብሪል ያውቀዋል፣ ስለ ጎስፕል ያውቀዋል፣ ስለ ቶራ ያውቃል አይደለም? ኤቭሪቲንግ ነግረሹ ሜንተር ያደረግሹ ሰው suddenly he became the prophet. Does it make sense? እስቲ እዚህ ነገር ላይ ሌሎችም ሀሳባቸውን ስጡበት። ግን ያ ወረቃት ሰም ኤክስቴንት የሆነ አይነት ፕሮፌሲማ ይናገራል። ቢካዝ አንተን ከዚህ ሲያሳድዱ አብሬ በሆን ምናምን ብሎ ብቻ ይሞታል እኮ ኤኒዌይ ለዛም አልደረሰም። ሶ እስቲ ሌሎችም ለማንኛውም እናንተ ሌሎቻችሁ አውሩና እተኛለሁ። ግን አንድ ዊርድ ነገር ልንገራችሁ። ወረቃ ከ2 ሳምንት በኋላ ሞተ። isn't that weird? 2 ሳምንት ነው እንዴ? እሱን አላውቅም ነበር። ያው 2 ሳምንት በኋላ ነው የሞተው። እኔ አላውቅም። ልክ ነኝ? ቢኒ ተኝቷል መሰለኝ። ግን ቢኒ ጥሩን ተኝቷል። ከ2 ሳምንት በኋላ ሞተ ወረቃ። እንዴት ሞተ? ለምን ሞተ? ወረዳ 6 ሰራ ይሄን ነበር የተጠየቁት። አንድ ሰውዬ እንደዚህ አጋጥሞት ዋይ ከወረደት በኋላ 2 ሳምንት በኋላ ሞተ። ለምን ሞተ? ሽማግሌ አልነበረም እንደ ወረቃ? አይ ቲንክ ሽማግሌ ሰው ነበር። አዎ በጣም ሽማግሌ ነበር። አይኑ አንደኛው አይኑ አይሰራም ምናምን ነገር አይኑ ምናምን ጥሩ አይሰት አልነበረውም እኮ። ታዲያ ለምን ሞተ? ዋይ ወረደ ከዛ ሞተ። ተዘጋው ዶሴ ነው እንደ ነገር ይገርማል። ማን ገደለው?
ጃክ ማን ገደለው? አንተ ተዋው ጃክ። ከተዘጋው ፕሮግራም አለ። ጆሲ ኮልድ ኬስ ፋይልስ አላውቅም። ቀጥል። ኢንሳይድ ጆብ ነው የሚመስለው። አይ ቆንጆ እንትን እየሰማሁ ነው። ሄሎ ጃክ። ሄሎ ቡሳይር። ለምን ሞተ? ማን ገደለው? እንዴት ነው? ምን እያልክ ነው? አጠራጣሪ ነው። ምን አጋጠማቸው እኮ መጠየቅ አለብን እኮ። ኮልድ ኬዝ ከ1500 በኋላ ያለ ኮልድ ኬዝ ማንሳት መብታችን ነው ቡሳይር። አይ ግን እንትን ሜክ ሴንስ አያደርግም። የሆነ ያረጀ ሰው ነው። ሰሞኑን ያየሁት በየቦታው ላይ የምታደርገው ኮንቴንት በጣም ምናምን ደግሞ ሜክ ሴንስ። እንደዛ ከምትል እንጠይቅና መልስልን። ፐርሰናል ታክል አደረገ አይደለም ጃኪ። እናንተም እኮ ታወራላችሁ አይደል? አንድ ጥያቄ ብቻ ልጠይቅህ። እናንተም እኮ ትራገጣላችሁ። ከላይ የምታወሩት ድምፅ ከስር እኔ አልራገጥም። እነቱንም ሰዎቹንም ስትነኳ ያለው እናንተ ራሳችሁ ነው እኮ። እኔን ከሆነ ንገረኝ። እኔ ከተራገጥኩ ንገረኝ። እራገጣለሁ እኔ። አይ ፐርሰናሊ አንተ እንትን እኔ አልራገጥም። አንዴ አይቻለሁ የሆነ ሰዎች ላይ ስትወርድባቸው፣ ግን የሆነ እንትና ስታይልን እንዳልሆነ ያስታውቃል። እኔ ግን እዛ ቤት ውስጥ እንደዛ ካረኩኝ ይቅርታ። ግን አንተ ይቅርታ ቡሳይር። ከዛ በኋላ እኔም ያለበትን ቤት ረገጣ ነው እንጂ አንተን በቀጥታ አንደርስታንድ ችግር የለም። ካረኩኝም ይቅርታ ጠይቃለሁ። ለዛ ነው ማወቅ የፈለኩት። ስለዚህ አሁን ወረቃ ኦኬ ልፍቀድልህ። ከአንተ በፊት የነበረውን ሰው ጠይቄው ጊዜ ሰጠሁት። እኔ አንድ ነገር ልንገርህ፣ እዚህ ጋር ስቀመጥ ፖለቲካ ልሰራ አይደለም። አሁን ይህን ነገር በደንብ ይግባ። ሂድና አንበብበት፣ ሪሰርች አድርገው። እስልምና የቆመው በወረቃ ቴስተመኝ ላይ ነው። ይህን አትከራከረኝም። በቃ ያለበለዚያ የለም። ወረቃ ያየኸው ነገር ናሙስ ነው፣ በቅንፍ ጅብሪል ነው አለው። ያየኸው ነገር ከልጃ ምን አለችው? አንተ መልካም ሰው ነህ፣ ክፉ ነገር አያጋጠመም አለችው። ዳሲት እና አለችው ማለት እስልምና ሰጠችው። ቁርአን አወረድለት። ምንድነው ወረቃ የሰራው ነገር ምንድነው? በመናፍቅ ተይዘህ ቢሆን ኖሮና 22 ዓመት ሙሉ ሜሴጅ ብሰጥና አንተ የሆነ ነገር ብናገር ያ ዋሂ አይደለም። ወረደ በላይ ነገረቻቸው። እዚህ ጋር ካልተስማማን በስተቀር ሐዲስ ብታመጣልኝ፣ ተፍሲር ብታመጣልኝ፣ ቁርአን ብታመጣልኝ እኔ አልቀበልም። እንስማማ። ፈርስት ኦፍ ኦል አንገር ልንገር። አንተ ሙስሊም ስትሆን እየሰማኝ ነው? ሙስሊም ስትሆን ያመንክበት ነገር ላይ ነብዩ መሐመድ ነብይ ናቸው የመጨረሻ ብለን የተቀበልከው አይደል? ልክ አይደል? ኦኬ። የኔ ጥያቄ እንስማማ። እኔ ደግሞ ነብይነታቸውን እናረጋግጥ። ስናረጋግጥ ወደ ሐዲስ እንሄዳለን፣ ወደ ቁርአን እንሄዳለን። ስለዚህ ናሙስ ማን ነው የተገለጠላቸው? this is the fundamental question። ይሄንን አንድ ድስተ ቡሳይሪ ጃኪ በጣም አንዳንዴ በቅንፍ ያሉት ቁርአን ላይ የሉም። በአማርኛ በቅንፍ የተቀመጡ ቃሎች ቁርአን ላይ በአረበኛ የሉም፣ ወይ የትኛውም በአረበኛ የተጻፉ በቅንፍ ደግሞ ተርጉሟቸው በአማርኛ የጻፉት የሉም እዛ ላይ። ይሄንንም ቼክ አድርገው። ችግር የምለው እኔ አንዳንዴ የማይሆን ቦታ ስታክስ ታደርጉ ነው። አንዳንዴ ፖይንት ራሱ የለውም ነው የምልሽ። ይኸውልሽ መጀመሪያ ደረጃ ናሙስ ያለው ቁርአን አይደለም፣ መሐመድ አይደለም። በሂስትሪን ያነበብከው ግን የሆነው ነገር ምንድነው? የሰውየው ኤክስፕሬሽን ነው። ናሙስ ሐዲስ ላይ ያነበብኩት አንብበው። ይኸውልህ እንደዚህ ነው የሚሆነው። ይኸውልህ ሐዲሱም የሚለው ወረቃ ያለውን ነገር ነው። ሐዲሱን አውጣው። ወረቃን ነው ኮት የሚያደርገው። አውጣው ሐዲሱን አንብብልኝ። ሐዲሱን እኔ ካንተ ጋር ከዚህ በኋላ በዚህ መልኩ አላለም። ጅብሪል ያለው እንጂ ጅብሪል የሚለው ናሙስ ወይም ደግሞ ጅብሪል የሚለው
እኮ ናሙስ ያለው ማን ነው? ናሙስን ያለው ቃሉ እኮ ንገረኝ። አንተ እኮ ነው ናሙስ ብለህ የተቀበልከው ነብይ ነው ብለህ የተቀበልከው እኮ አንተ እኮ ነህ። ንገረኝ አንተ ናሙስ ማን ነው እንዴ? ያለው ማን ነው? ናሙስ ያለው ማን ነው? ወረቃ። ኦኬ ወረቃ የተረዳውን አይደል ያለው? የተረዳውን አይደለም ናሙስን ያየሁ ብሎ የነገረው ወረቃ ነው። ንገረኝ ማን ነው ወረቃ? እኮ ነገረው ወረቃ ናሙስ ነው ያለው። በቃ ያችን ብቻ ነው ያለው። እሱ የፈለገውም ስም ሊሰጠው ይችላል። አይችልም አይችልም ሊያደርገው ይችላል። ቆይ አነገልንገር መሐመድ አይደለም እንትን ያለው ሙሴር አነገልንገር የተደረገው እዚህ ጋር አነገልንገር ወረቃ የፈለገው ማለት አነገልንገር በእናትህ ያው ደከመኝ። ወረቃ ሂራ ዋሻ ውስጥ አይቶ የመጣው ነብዩ መሐመድ የነገረው ማን ነው? ወረቃ ነው ወይስ ነብዩ መሐመድ የተገለጠለትን ነገር ያውቅ ነበረ? ኦኬ ነብዩ መሐመድ ከዛ በኋላ ናሙስ ብለውታል። የጠየኩን መልስልኝ። የተገለጠለትን ነገር ላይ ያውቅ ነበረ ወይስ ወረቃ ከነገረው በኋላ ነው ያወቀው? አሁን እኮ ሲምፕል ጥያቄ ነው የጠየኩ። ሲምፕል ነው ግን በጣም ሄራዋሻ ላይ የተገለጠለትን ነገር ላይ የጨመቀውን ነገር ላይ ያውቅ ነበረ ወይስ ወረቃ ነው የነገረው? ፖይንት ሉዛት አድርግ ጃኪ። this is my whole point የላይቭ የገባውበት ፖይንት ይሄ ነው። so I'm not losing my point። የጠየኩ መልስልኝ። ወረቃ በቃ የተባለው ነገር ከዲጃ ጋር ሄደ። ከዲጃ ወደ ወረቃ ወሰደችው። ወረቃ ደግሞ ናሙስ ነው አለው። ይሄ ቀድሞ ለሚመጡት ቆይ አንዴ ይሄን ብቻ መልስልኝ። don't deflect መጣው አይነት ናሙስ ነው አለቀም። ስማኝ ነብዩ መሐመድ ሂራ ዋሻ ውስጥ ያዩትን ኤክስፒሪየንስ ለክርጃ ነገሯት አይደል? ነብዩ መሐመድ ያጋጠማቸውን ነገር ላይ ያውቁ ነበረ ወይስ ወረቃ ነው የነገራቸው? በዛ ሰዓት ስላላወቁ አይደል እንዴ ከዲጃ ጋርም ፈርተው የሄዱት። ከዛ በኋላ ወረቃም ጋር የወሰደቻቸው ለዛ አይደል? ስለዚህ አያውቁም ነው ወይስ ያውቃሉ? በዛ ደረጃ እኮ አያውቁትም ነው። አያውቁትም። ቴንክ ዩ። ማን የነገራቸው? ወረቃ ነገራቸው። አለቀ። ወረቃ ነው ያየኸው ጠቋርን ነው ቢለው ለነብዩ መሐመድ አይደለም? አያውቁም። ጠቋር ነው አለው እንበልሽ ያለው ቢለው ተቋረናል። ከዛ በኋላ አንተ የተቋራ አምላኪ ነው የምትሆነው። አየ ፋላሲን ሃውዝ ማይ ፋላሲ በጣም የሆነ ጃኪ በጣም ዩቤረዳ እንዴስ አይደለ? የሆነ አንዳንዴ አማስኪንግ እኮ ንገረኝ። ያወቀው ከምንድን ነው ብዬ ስነግርህ ወረቃን የነገራቸው አልከኝ። ወረቃ ጠቋራ ነው የፈለገውን ቢል የፈለገ ጠቋራ ቢለው በቃ ሪቪሌሽን እዛ ጋ ይቆማል፣ እስልምና እዛ ጋ ይቆማል ብለህ ማሰብህ ራሱ በጣም ወረቃ የሆነ ነገር ከዛ በኋላ ኮንትሪቢዩት እያደረገ ሄዶ ቢሆን ኖሮ ኢንፍሉዌንሱ ከባድ ነው። አንድን ቃል በቃ አንተ ጋር የመጣው ነገር ናሙስ ነው ለቀድሞ ፕሮፌቶች ይመጣ የነበረው ነው ሪቪሌሽን የሚያመጣው ነው ካለው ባይለው እንኳን ጅብሪል እኮ ተመልሶ መጥቷል አይደል? ተመላልሶ ለ23 ዓመት ሪቪሌሽን እያመጣ ነበር። እሺ ማነው ናሙስ? እኔ አሁን እኮ ጅብሪል እኮ ተመልሶ በጣም እኮ አልተናገረም። ጅብሪልነቱን እኮ አልገለጸም። እኔ ጅብሪል ነኝ አላለም።